እሺ እንደምን አላችሁ? በጣም የሚገርም ዜና ዛሬ ይዤላችሁ መጥቻለሁ። እንደተለመደው መካከለኛ ምስራቅ፣ ኢትዮጵያ፣ ቀይ ባህር እና ብዙ ቦታዎች እንሄዳለን ማለት ነው። ከመካከለኛው ምስራቅ ሲጀምር ከኢራን ማለት ነው። ባለፈው እንደነገርኳችሁ ትራምፕ የተሰጠው 60 ቀናት ጨርሷል። በኮንግረሱ አስተሳሰብ ማለት ነው። በጦር ሚኒስትሩ አስተሳሰብ ደግሞ ገና አላለቀም የሚል ነው። ትራምፕ ደግሞ እንደገና ጦርነቱን ጨርሻለሁ ብሎ ለኮንግረሱ እንዳስታወቀ ነው ሪፖርቶች የሚያሳዩ። ስለዚህ ጦርነቱን ጨርሻለሁ ማለት ምን ማለት ነው? አንደኛ ጦርነት እንዲታወጅ አልፈልግም ማለት ነው። ሁለተኛ ምንም በጀት አልፈልግም ማለት ነው። ለጦርነት መጠይቃችሁ በጀት የለኝም ማለት ነው። ሌላው ደግሞ የሚቀጥሉት 30 ቀናት እዛ አካባቢ ፐርሺያ አካባቢ ይሄ ፐርሺያ ሲ አካባቢ በመካከለኛው ምስራቅ ያለው ኢራንን ለማጥቃት ወይንም ለመውጋት የገባው ጦር የባህር ኃይልም የአየር ኃይልም ሌሎችም እግረኛ ጦር ገብቶ ከሆነ ቀስ በቀስ ይወጣል ማለት ነው። ጨርሻለሁ የሚለው ነገር እሱን ነው የሚያመለክተው። ግን እንደምታውቁት ትራምፕ ተናገረ ማለት በቃ በአራት ነጥብ ተዘጋ አይደለም። ከሰዓት ወይ ነገ ወይ ከነገ ወዲያ ደግሞ ምን እንደሚል አይታወቅም። ሰውየው እንግዲህ እንደመጣለት ነው እንደወደደ ነው የሚናገረው። አሁን ባለው ሁኔታ አሜሪካ ጦርነቱን የመጀመር ወይም የመቀጠል ፍላጎት እንደሌላት፣ እስራኤል ደግሞ እባክሽ አሜሪካ ወይ መቼ ነው ይህን ጦርነት የምንቀጥለው አንቺን እየጠበቅኩ ነው እያለች ነው። ግን የትራምፕ ንግግር ወይም የትራምፕ ሀሳብ ለኮንግረሱ የገለጸውን ነገር ስታዩ ከአሁን በኋላ ጦርነት ለማካሄድ ዝግጁ እንዳልሆነ፣ እንደውም ጦርነቱን ጨርሻለሁ ማድረግ ያለብኝን ያሰብኩትን አሳክቻለሁ የሚለው አባባል ለሚድተርም ኢሌክሽን እንደ ትልቅ ምንድን ነው መቀስቀሻ ሊጠቀምበት እንደፈለገም ያሳያል። ኢራን ውስጥ ገባው እንዲያረኩኝ በ60 ቀን ጨረስኩኝ፣ በቃ ካሁን በኋላ ጦሬን ባስወጣ ባላስወጣ የምንመጣ ነገር የለም ሊል ይችላል። ግን ብሎኬጁን እስከ መቼ ያቆመዋል የሚለው፣ ምክንያቱም ብሎኬጁ ኮንግረሱ ያየው የጦርነት አካል ነው። ጦርነት የለም የምትል ከሆነ ብሎኬጁን አንሳ ሊሉት ይችላሉ። ያን ነገር ምን ያደርጋል ነው አይ ኖ የጦርነት አካል ሳይሆን የሴኩሪቲ ጉዳይ ነው፣ እዛ አካባቢ መቆየት ስላለበት ነው እና ኢራን እንደዚህ አይነት ሽብር እንዳፈጽም እንዲህ እንዳትል እዛ ቆያለሁ ሊከራከር ይችል ይሆናል። እስቲ ካሁን በኋላ ትራምፕ ጦርነቱ ጨርሻለሁ ካለ በኋላ የአሜሪካ ብሎኬጅ እዛ አካባቢ ያለው ነገር ሊቀጥል የሚችለው ኢራን ጥቃት የማታደርስ ከሆነ ነው። ኢራን ደግሞ እዛ አካባቢ ባሉ መርከቦች ላይ እዛ አካባቢ ባለው እሷ ላይ ክልከላ በፈጸመው የባህር ኃይል ላይ ጥቃት ልትፈጽም እየተሰናዳች መሆኑ ያሳያል። ያኔ ደግሞ ጦርነት የሚጀምር ከሆነ ይህ ሁሉ ይፈርሳል ማለት ነው። እስቲ እናየዋለን፣ በሂደት እየተከታተለን እናያለን። እንግዲህ ዛሬ 24 ነው በእኛም ወደኛ በአሜሪካ 60 ቀን ሞልቷል፣ በእኛ ደግሞ 24 ነው። 24ቱ ምንድን ነው ብትሉ ህወሓት በቃ መቀሌን እቆጣጠራለሁ፣ ትግራይን ዲፋክቶ ስቴት ናት ብዬ አውጃለሁ፣ ከፌዴራል ጋር ያለኝ ግንኙነት ሙሉ ለሙሉ አብቅቷል፣ ካሁን በኋላ ከኤርትራ ጋር ተስማምቼ አሰብን እጠቀማለሁ፣ ከሱዳን ጋር ተስማምቼ ፖርት ሱዳን እጠቀማለሁ፣ ካሁን በኋላ ራሴን እንደ ሀገር ቆጥሬ መንቀሳቀስ ጀምራለሁ፣ ዓለም እውቅና ሰጠኝ አልሰጠኝ በዛ አግባብ ይሄዳለሁ ብላ ነበረ ባለፈው። እና አሜሪካ እነ እንግሊዝ ምናምን እረፊ፣ አያዋጣሽም፣ እኛ በእናንተ የውስጥ ጉዳይ ጣልቃ መግባታችን አይደለም፣ ግን ያንቺ እንዲህ ማለት ትግራይን ማለት ነው ህወሓትን ይሄ ዲፋክቶ ስቴት ሆናለሁ ምን እላለሁ የሚለው ነገር አካባቢውን ያናወጣል፣ አካባቢውን ቀውስ ውስጥ ይከታል። ስለዚህ አቁሙ ብለው በተናገሩ መሰረት እስካሁን ድረስ ምንም የመጣ ነገር የለም። እና አሜሪካ አሉ ማለት አውሮፓውያን አሉ ማለት በኢትዮጵያ ፖለቲካ ውስጥ ዋቴቨር ምን ያህል ከባድ ሚዛን እንደሆነ ከዚህ መረዳት እንችላለን። ምን ማለት ነው? ግዛታችንን የኢትዮጵያ የግዛት አንድነት፣ የኢትዮጵያ ፖለቲካ፣ የኢትዮጵያ ምን በሉት በአብዛኛው ጥበቃ የሚደረግለትም ይሁን ወይ አይሁን የሚባል ውሳኔ የሚደረግለትም በአብዛኛው በፈረንጆች እንደሆነ በዚህ ታያላችሁ። ገባችሁ? ህዝቦች ልክ እንደ ኢራን ማለት አሜሪካ
ኢራን እንድትፈርስ ትፈልጋለች። አውሮፓውያን ኢራን እንድትፈርስ ይፈልጋሉ። ገልፍ ሀገሮች አብዛኞቹ አረቦች ኤክሰፕት ሜቢ ፓኪስታን የሚፈልግ አይመስለኝም፣ ኢራቅ የተወሰነ እንጂ አብዛኛው ኢራን እንድትፈርስ ይፈልጋሉ። ኢራን ግን አልፈረሰችም። ምክንያት ኢራናውያን አንድ ስለሆኑ፣ ኢራናውያን ጀግና ስለሆኑ፣ እንዳውም አስፈሪ ሆኑ ለሁሉም ማለት ነው። ወደ ኢትዮጵያ ነው ውስጥ ህወሓት ትግራይን ዲፋክቶ ስቴት አደርጋለሁ ማለት ኢትዮጵያን አፈርሳለሁ ማለት ነው። ኢትዮጵያን አፍርሼ ሌላ አዲስ ጂኦግራፊ እሰራለሁ፣ አሰብን እቆጣጠራለሁ፣ ለኤርትራ ወርቅ እሰጣለሁ፣ እሷም አሰብን ትሰጠኛለች፣ ለሱዳን የሆነ ነገር አድርጋለሁ፣ እሷም ፖርት ሱዳን ትሰጠኛለች። በሂደትም ከኤርትራ ጋር ጥምረት ፈጥረን እዛ አካባቢ የቀይ ባህር ጌቶችን እንሆናለን። ኢትዮጵያ መውጫ መግቢያዋ ያ አካባቢ ነው። ባቤል ማንዴብን ከተቆጣጠርን ኢትዮጵያ ተቆጣጠርን ማለት ነው። እዛ አካባቢ የጋራ ጦር መስርተን የጋራ ምን አድርገን እንደገና አሁን ከቀረው ከአማራ ክልል ከምን ክሌም የምናደርገው ግዛት አለ፣ ወልቃይትንም እንይዛለን። አለበለዚያ ፖርት ሱዳን መቆጣጠር ስለማይችሉ ማለት ነው ነበረ የህወሓት ህልም። አሜሪካም እንግሊዝም ሌሎችም የአውሮፓ ሀገሮች ማለት ነው ምን አሉ? እቺ ነገር ዝም ብለን አናያትም አሉ እና ህወሓት ጸጥ አለች። ይህ ለብዙ ራሳቸውን በቃ ጎበዝ ላልሆኑ ህዝቦች ማለት ነው። ጎበዝ ላልሆኑ ማለት ኢትዮጵያም ጎበዝ አይደሉም። የግዛት አንድነትን ለማስጠበቅ ይህን ያህል ጊዜ መፍጀት አልነበረበትም። በሆነ ቦታ ጠመንጃ ይዘው የሚዋጓሉ፣ በዛ ቦታ ጠመንጃ ይዘው የሚዋጓሉ፣ በየቦታው በቃ ታያላችሁ። አሁን እኛ ዝም ብላችሁ ስታዩ ማለት ይሄ እንዲህ ስናገር ሌላ እንዳይመስላችሁ እና ወታደር ባይኖር የኢትዮጵያ መከላከያ ሰራዊት ባይኖር ፖሊስ ባይኖር ማለት ነው እንዲህ ዘና ብለን አዲስ አበባ ውስጥ በምሽት የሚሆን ደመቅ ያለ መብራት የሚሆን በምንም አይነት ዘና ብለን አንወጣም አንገባም ነበረ። ይህ ሁሉ በማን ብርታት ነው? በወታደሮች ሞት፣ በፖሊሶች ሞት፣ በቃ ጥረት። በቃ አሁን ኢትዮጵያን ምንድን ነው በቃ በጦር የምትጠበቅ ሀገር ናት። አሁን ማወቅ ያለባቸው እስቲ ዙሪያውን ማንም በቃ ጠመንጃ ይዞ እየተኮሰ የፈለገውን ነገር ለማድረግ የሚሞክር ፖሊስ ምን ልላችሁ ነው? ኢትዮጵያን ጎበዝ አይደሉም። ነበረን፣ በጣሊያን ጊዜ ነበረን፣ የሆነ ጊዜ ነበረን። አሁን ያሉት ግን ኢትዮጵያን ጎበዞች ናቸው ወይ ብትሉ፣ እንደ ኢራናውያን ነው ወይ ብትሉ እኔ ነኝ ብዬ አላስብም። አሁን ነን ብዬ አላስብም። በሌላ አባባል እንግዲህ ለሚጠብቁን ለሚሞትልን ወታደሮች በጣም ክብር አለኝ። ለሚጠብቁን በጣም ዋጋ ለሚከፍሉልን ፖሊሶች በጣም ዋጋ አለን። ምክንያቱም በቃ ይሄ የኢትዮጵያ ሕዝብ ደካማነትን ያሳያል። አሁን ደግሞ ምርጫ አለ። በዚህ ምርጫ ደግሞ ቲፎዞ ሆነን ነው የምንመርጠው። በቃ ብልጽግና 100% ማሸነፍ አለበት ብላችሁ 100% ለማስገባት የምትሽቀዳደሙ ሰዎች ናቸው። የኢትዮጵያ ሕዝብ ይህን ምርጫ የሚያውቅ አይመስለኝም። ሜቢ ብልጽግና 50 ምናምን ከዛ ተቃዋሚዎች 40 ምናምን ካስገባችሁ ጀግና ትሆናላችሁ። 100% ከሆነ ግን ቲፎዞ ነው።